የአብይ ጾምን እንዴት እንጹመው? እስከ ስንት ሰዓት እንጹም? እንዴት እንጸልይ? እንዴትስ እንስገድ? አደራ ሰሞኑን ቪዲዮዎች እየታዩ ስላልሆነ በደንብ አድርጋችሁ ኮፒ ሊንክ እያደረጋችሁ እስከ መጨረሻ ድረስ ቪዲዮን ተመልከቱት። በቤተ ክርስቲያናችን የሥርዓት መጽሐፍ በፍትሐ ነገሥት መሠረት የአብይ ጾም በ8 ሳምንታት የተከፈለ ሲሆን የመጀመሪያው ሳምንት አሁን የያዝነው ዘወረደ ወይም ደግሞ ጾመ ሕርቃል የተባለው ሳምንት እስከ 12 ሰዓት ድረስ የሚጾም ሲሆን ከዚያም ከሁለተኛው ሳምንት ማለትም ከቅድስት ጀምሮ እስከ ሆሳዕና ድረስ ያሉት 6 ሳምንታት እስከ 11 ሰዓት ድረስ ይጾሙና የመጨረሻው ሳምንት ማለትም ሰሙነ ሕማማት ወይም ደግሞ የስግደት ሳምንት ደግሞ እስከ 13 ሰዓት ወይም ደግሞ እስከ ምሽቱ 1 ሰዓት ድረስ የሚጾም ይሆናል። ስለዚህ በአብይ ጾም እስከ 9 ሰዓት ድረስ የሚጾም ጾም የለም ማለት ነው። የመጀመሪያው ሳምንት እስከ 12 ሰዓት፣ ቀጥሎ ያሉት 6ቱ ሳምንታት እስከ 11 ሰዓት፣ የመጨረሻው የስግደቱ ሳምንት ደግሞ እስከ ምሽቱ 1 ሰዓት ድረስ ይጾማሉ ማለት ነው። እሺ እንዴት እንጹመው የሚለው ጥያቄ ሲነሳ ፍትሐ ነገሥት ባዘዘልን መሰረት በእነዚህ አሁን በተነጋገርናቸው ሰዓታት የምንጾመው ሲሆን ነገር ግን ጾሙን ብቻ ከምግብና ከውሃ ተከልክሎ መጾም ብቻ ሳይሆን ዋናው የጾም ዓላማ ከክፉ ሐሳቦችና ከክፉ ስራዎች መራቅና መሸሽም ጭምር ነው። አዎ ክፉ ነገር ከማሰብ፣ ክፉ ነገር ከማየት፣ ክፉ ነገር ከመናገር፣ ክፉ ነገር ከማቀድ፣ በሐሰት ከመማል፣ በሐሰት ከመመስከር፣ በሐሰት ከመወንጀል እንዲሁ በአጠቃላይ ከቂም፣ ከበቀል፣ ከጥላቻ፣ ከዘረኝነት፣ ከክፉ ስራዎች፣ ከክፉ ሐሳቦች በሙሉ መከልከልን ይጨምራል። አዎ ይሄ የአብይ ጾም ምሕረትን ያገኘንበት እርቅን የምናገኝበት ጾም ስለሆነ እኛም ከጠላቶቻችን ጋር ልንታረቅ ይገባል። አዎ ይሄ የአብይ ጾም ቅያሜያችን የተወገደበት ስለሆነ እኛም ሰዎችን ተቀየመን ከሆነ ቅያሜያችንን ልናስወግድ ይገባል። አዎ በዚህ በአብይ ጾም እያወቅን ለሰራናቸው ስህተቶች ንስሐ ገብተን ንስሐ ከመግባትም አልፎ አምላካችንን ይቅር በለኝ እያን ልንጸልይና ልንማጸን ይገባል። አዎ በዚህ በአብይ ጾም ትንሹም ትልቁም ወጣቱም ትዳር የያዘውም ትዳር ያልያዘውም በሙሉ ሁላችንም ስለ ሀገራችን ስለ ኢትዮጵያና ስለ ቤተ ክርስቲያናችን ልንጸልይና ልንማጸን ይገባል። እርስ በርስ ጦርነቱን እንዲያቆምልን፣ ደም መፋሰሱን እንዲያቆምልን፣ ለሀገራችን ስለ ኢትዮጵያ ሰላም እንዲሰጠን ልንማጸን ልንጸልይ ይገባል። ሊቀ ነቢያት ቅዱስ ሙሴ ስለ ታቦተ ጽዮንና ስለ እስራኤል አልቅሷል። ነቢዩ ኢያሱ፣ ነቢዩ ኤልያስ፣ ቅዱስ ዳዊት፣ ቅዱስ ሰለሞን ስለ ሕዝቦቻቸው አልቅሰዋል፣ ጸልየዋል፣ ጾመዋል። ታዲያ እኛም በየመንገዱ እየወጡ ስለ ቀሩት ወንድሞቻችን፣ እህቶቻችን፣ እናቶቻችን፣ አባቶቻችን እርስ በርስ የተገዳደሉ ስላሉት እህቶቻችንና ወንድሞቻችን፣ እናቶቻችንና አባቶቻችን ልናለቅስና ልንጸልይ ይገባል። እንግዲህ እንዴት እንጹም ካልን እንደዚህ ነው መጾም ያለብን ማለት ነው። እንዴት እንጸልይ ለሚለው በፍትሐ ነገሥት በ7 የጸሎት ሰዓታት እንድንጸልይ ታዘዘናል። የታዘዝናቸው 7ቱ የጸሎት ሰዓታት ደግሞ ነግህ ወይም ደግሞ ሲነጋ 11 ሰዓት፣ ከረፋዱ 3 ሰዓት፣ ቀትር 6 ሰዓት፣ ቀን 9 ሰዓት፣ ሰርክ ወይም ደግሞ ሲመሽ 11 ሰዓት፣ ንዋም ወይም ደግሞ ማታ 3 ሰዓት እንዲሁም ደግሞ መንፈቀ ሌሊት 6 ሰዓት ናቸው። ታዲያ በእነዚህ ሰዓት ደግሞ ፍትሐ ነገሥት እንድንጸልይ ያዘዘን 12 አቡነ ዘበሰማያት በእያንዳንዱ የጸሎት ሰዓት ነው። አዎ ለምሳሌ በአንዱ የጸሎት ሰዓት ሌሊት 11 ሰዓት ተነስተን ጸሎት ስናደርግ 12 አቡነ ዘበሰማያት እናደርጋለን። ታዲያ በእያንዳንዱ አቡነ ዘበሰማያት 3 ስግደት አለ። ይህም ማለት በ12ቱ አቡነ ዘበሰማያት 3 ስግደት አለ ማለት ነው። 12 ሲባዛ በ3 በአንድ የጸሎት ሰዓት 36 ስግደት እንሰግዳለን ማለት ነው። ይህም ማለት እንግዲህ ቀኑን ሙሉ በ7ቱ የጸሎት ሰዓታት 252 ስግደት እንሰግዳለን ማለት ነው። እንግዲህ ከዚህ ከጸሎቱ ጋር ተያይዞ እንዴት እንስገድ የሚለውም ጥያቄ ተመለሰ ማለት ነው። እሺ ለዛሬ እነዚህ ነጥቦች ካየን በሚቀጥለው ቪዲዮ ደግሞ 7ቱ የጸሎት ሰዓታት ለምን በእነዚህ ሆነ፣ በ7ቱ የጸሎት ሰዓታትስ መጸለይ ያልቻለ ሰው እንዴት ይጸልይ፣ ምን ያድርግ፣ ሁሉም ጸሎቶችና ስግደቶች ከቤት ውስጥ ነው ወይስ ግዴታ ቤተክርስቲያን መሆን አለባቸው፣ እንደዚሁም ደግሞ በተለየ ሁኔታ በአብይ ጾም እንድንጸልያቸው እንድናነባቸው ታዘዝናቸው መጽሐፎች የትኞቹ ናቸው የሚለውን እናያለን። ታዲያ እናንተም አደራ ቪዲዮዎቼ ሰሞኑን እየታዩ ስላልሆነ ሪፖርት ስለበዛበት ይህን ቪዲዮ ተቀብሮ እንዳይቀር ለሁሉም ሰው እንዲዳረስና እንዲጠቀሙበት በተቻላችሁ መጠን ኮፒ ሊንክ አድርጉ። ለቤቱ አዲስ ሆናችሁ ፎሎ ማድረግ እንዳይረሳ። መድኃኔዓለም ኢየሱስ ክርስቶስ አስተዋይ ልቦናና ሰሚ ጆሮን ሰጥቶ ይህንን የአብይን ጾም የምንጠቀምበት ጾም ያድርግልን። አሜን። ይቆየን።